በስተመጨረሻም መድብልና ሰገን ተገናኝተዋል። እንግዲህ ሰገን መድብልን ስታየው በጣም ነው የደነገጠችው። እንደዚሁም ደግሞ ለሰዓታት ያህል ሳትናገር እነሱ እያናገሯት እሷ ዝም ብላ ስትመለከታቸው ነበር። እንግዲህ የሰገንና የመድብል መገናኘት እንደዚሁም ደግሞ የነሱ መተዋወቅ እንደዚህ የሰገንና የመድብል ግራ መጋባት ሞገስን በጣም አስደንግጦታል። ምን እየተካሄደ ነው ብሎ ኧረ እባክህ እየመጣብን ሊሆን ይችላል፣ እባክህ መፍጠን አለብን ወይም ደግሞ ነው ይዘናት እንውጣ በማለት እንግዲህ ሞገስ ግራ ሲጋባ ይታያል። አለፍ አለፍ እያልኩኝ ቪዲዮውን ይዤላችሁ እመጣለሁኝ። ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሰገን ድራማ ቀጣዩን ፓርት ነው እንግዲህ ይዤላችሁ የመጣሁት። ዛሬ መድብል ፈጽሞ ያልጠበቀውን ነገር ነው ያየው። እንግዲህ ሞታለች ተብሎ ለአመታት እሱም እስር ቤት ቆይቶ እንደዚሁም ደግሞ ከእስር ቤት ከወጣም በኋላ በጣም እሷን በመናፈቅ እሷን በማለት እንግዲህ ብዙ ጊዜ የቆየው መድብል ፍቅረኛው ዛሬ በህይወት እንዳለች አረጋግጧል። እንደዚሁም ደግሞ ሰገን በዚህን ሁኔታ እዚህ በመቆየቷ እሱ ሳይደርስላት በመቆየቷ እንደዚሁም ሞታለች ተብሎ ያኔ ራሷን ስታ በወደቀች ጊዜ መቃብሯ እያንዳንዱን ነገር ነው እያነሳ ሲጠይቃት የነበረው። እንግዲህ ሰገን ዛሬ አምልጣለች በመድብል አማካኝነት ማለት ነው። እንግዲህ አክሊሉና ሞገስ ደግሞ ትልቅ ጦርነት ውስጥ ገብተዋል። በየጊዜው በአክሊሉ ቤት ውስጥ ችግር በተፈጠረ ቁጥር ሁሌ ሞገስ ነው መጀመሪያ መስዋዕት የሚከፍለው እና እንግዲህ በአሁኑም ላይ ያው የማውቀው ነገር የለኝም ነው ያለው። ሞገስ እንደምንም ብሎ እነሱን ከግቢ እንዲወጡ ካደረገ በኋላ ሞገስ ቶሎ ወደ ቤት ገብቶ ነው ከሉላ ጋር የተቀመጠው። እንደሚታወቀው እንግዲህ ሰገን ካሁን በፊት በተደጋጋሚ አምልጣ መልሳ ተይዛ ነበረበት ወቅት ሞገስን ሄዶ ይደበድበው ነበር አክሊሉ በተደጋጋሚ ጊዜ። በተለይ አሁን በቅርብ እናቱ ከመጣች ወደዚህ ነገሮች በጣም ግራ ቢያጋቡም አክሊሉና ሞገስ ግን በተደጋጋሚ እየተገናኙ አንዳንዴ ሲጋጩ አንዳንዴ ሲተቃቀፉ እያየናቸው ነው። እንግዲህ በአሁኑም ክፍል ላይ ሞገስ ትልቅ የሆነ ዋጋ ከፍሏል። በተለይ አሁን ላይ ፈጽሞ ደብዛዋ ጠፍቷል። ምክንያቱም አስተማማኝ ቦታ ነው መድብል የወሰዳት፣ ፈጽሞ አክሊሉ ሊያገኛት የማይችልበት ቦታ ነው። ነገር ግን በካሌብ ሰዎች አማካኝነት ከቤት ይዟት የሄደው ሰው መድብል መሆኑን ተደርሶበታል ማለት ነው። ሞገስ ብዙ ዋጋ ከከፈለ በኋላ ነው መድብል ይዟት መሄዱን ነገር ግን ያሉበት ቦታ እንደማይታወቅ የሰማው አክሊሉ እንግዲህ ሞገስን ያው ይቅርታ የጠየቀው እንደሚታወቀው አክሊሉ በጣም አምባገነን ነው። ቢሆንም ሞገስ ግን ከዛ ነገር ላይ እንደሌለበት ሞገስ የሚያውቀው ነገር እንደሌለ አሁንም አምኗል አክሊሉ። ሞገስ ደግሞ በተቃራኒው የቤቱን ካርታ ለማስፈረም ትንሽ ነገሮች ብቻ ናቸው የቀሩት። ሙሉ ለሙሉ የአክሊሉ ቤት የድሮ የሞገስ ቤት ማለት ነው ወደ ሞገስ ሊመለስልን ነው። እንግዲህ ሰነዱ ከጠፋ ቆይቷል። በሰነዱ ዙሪያም ላይ ሰገንን ብዙ ሲጠይቃት ነበረ፣ ብዙ ሲያስጨንቃት ነበረ። ከዚህ ቤት ፋይል ጠፍቶብኛል፣ ሰነድ ጠፍቶብኛል እያለ በተደጋጋሚ ይጠይቃትና ያፋጥጣት ነበር። ሰገን ግን ዛሬ ከአክሊሉ ሰቆቃ ሙሉ ለሙሉ በሚባል መልኩ ወጥታለች። እንግዲህ ሰገን እስካሁን ድረስ በጣም ማመን አቅቷታል መድብልን በህይወት ማግኘቷ። በተለይ ደግሞ መድብል ከሰገን በላይ ነው ግራ የገባው። እንግዲህ ከእስር ቤት ወጥቶ ንጹህ አየር መቀበል ከጀመረ ቆይቷል በጣም። እንደዚሁም ደግሞ በሷ ስም የተሰራው መቃብር የማን ነው መቃብር፣ እዛ የተቀበረው ሰው ማን ነው ታዲያ በማለት በወቅቱ መድብል አልነበረም። እንግዲህ ከእስር ቤት ከወጣ በኋላ ነው መቃብሯን ያሳዩት። ብዙ ነገሮችን ከዛ በኋላ ነው ያታለሉትና የሚገርመው ነገር ይህን ጉዳይ ካሌብ ቀደም ብሎ አስቦበት ነበረ። ሰገንና መድብል ፈጽሞ መገናኘት እንደሌለባቸው፣ ነገር ግን ሰገን በህይወት እንዳለች ፈጽሞ መድብል መስማት የለበትም ከማለትም በላይ
የእሷን ስምና የእሷን አሟሟት እያነሳ በተደጋጋሚ አንተ ጨካኝ እንደሆን ካውቃለሁ በማለት በተደጋጋሚ መድብል የጥፋተኝነት ስሜት እንዲሰማው አልፎ አልፎ ሰገንን እንዲያስታውስ ያደርገው ነበረ። አሁን አንተ ጨካኝ እንደሆን ካውቃለሁ፣ እሱንም የምትወዳትን ፍቅረኛህን የገደልክ በማለት በተደጋጋሚ መድብልን በዚህም መልኩ ይወጋው ነበረ። እንግዲህ መድብል የሰዎች ንግግር ሰገንን ከማጣት በላይ አይጎዳኝም በማለት ብዙ ጊዜ ራሱን ስለሚያጽናና እንጂ ሰገንን እንዳይረሳት ተደርጎ ነው እስካሁን ድረስ የኖረው። እንግዲህ አንዳንዴ በእነሱ ሴራ ብቻ ሳይሆን እርግጥ መድብል በራሱ ጥፋተኝነት ስሜትም ይሰማዋል። ያማላይህ እንግዲህ ሰገንም መድብልም እንደዚሁ ሞገስም ብዙ ፈተናዎችን አሳልፈው ዛሬ ከአክሊሉ ነፃ ማድረግ ችለዋል። እንግዲህ የአክሊሉ እናት ደግሞ በጣም ግራ በመጋባት ግቢውን እየዞረች ትገኛለች። የት ጠፍታ ነው ልጅቱ ጤነኛ አትመስልም በማለት ወዲያ ወዲህ እያለች ቢሆንም አክሊሉ ደግሞ እቴትዬ አንቺ ግቢ፣ ትመጣለች፣ ብዙ ጊዜ እንደዚህ እየጠፋች ትመጣለች፣ አገኛታለሁ፣ አንቺ አታስቢ በማለት ቢወጣም መልሶ ባዶ እጁን ነው የመጣው። እንግዲህ እሷ ደግሞ የአክሊሉ እናት ደግሞ በር በር እያየች ነበር የዋለችው ይዟት ይመጣል በማለት። አክሊሉ በጣም ተናዶ ጸጉሩን እየነጨ ነበረ ወደ ቤት የተመለሰው። ወደ ቤት ሲመጣ የግቢውን በር ከፍቶ ወደ ቤት ሊገባ ሲል እናቱ ከበር ላይ እያየችው ሲመለከት መልሶ ንዴቱን ረስቶ ፈገግ እያለ ነበረ ወደ እናቱ የተመለሰው። አሁን አክሊሉ በመልካምና በጨካኝና በአዛኝ ማንነት በሁለቱም ተቃራኒ ማንነቶች መካከል ነው የሚገኘው። እንግዲህ መድብልን ማግኘት አይችልም። እንደሚታወቀው አክሊሉን በደንብ ያውቀዋል። ካሁን በፊት መድብል ተናግሯል። ባይዘዌ አክሊሉ ትክክለኛ ስሙ እንዳልሆነ ከካሌብ ሰዎች መካከል አንዱ የካሌብ ቅርብ ሰው እንደሆነ በጣም ጨካኝና አረመኔ ሰው እንደሆነ ብዙ ነገሮችን በማንሳት ትክክለኛ ስሙን ግን አሁን አልነግርህም በማለት ሞገስን ነግሮት ነበረ። ታውቀዋለህ ወይ ቢለውም እንደዚሁ መድብል ብዙ ማብራሪያ አልሰጠውም። ዛሬ ግን ይህንን ሙሉ ጥያቄ ለመጠየቅ ዝግጁ ሆኗል ሞገስ። ነገር ግን በዚህን 2 ቀን ሞገስና መድብል ፈጽሞ መገናኘት የለባቸውም። ምክንያቱም አሁን ላይ ሰገን መጥፋቷን አስከትሎ ብዙ ክትትሎች እየተደረጉ ነው። በተለይ ደግሞ በሞገስ ላይ በቤት ውስጥ ያሉ ሰዎች እንዳሉ መርዙንም ኤፍራታንም ሉላንም ጨምሮ ሉላ ካሁን በፊት ሰገንን እንድታመልጥ ለማድረግ እንደዚሁም የአክሊሉን ትኩረት ለመሳብ አንቺ የወደድሽው መስለሽ ቅረቢ ብለዋት ነበረ መድብልና ሞገስ። እንግዲህ ያንን ያሏትን ተከትላ የተወሰነ ትወና ሞክራ ነበረ። ያ ትወና ግን ዛሬ ትልቅ መዘዝ ይዞባት መጥቷል። እንግዲህ አክሊሉ ፊት ለፊት ሄዳ ነበረ። ያኔ ጸጉሯን እየነካካች ስልክ እያናገረች እየመሰለች በቃ አክሊሉን በቃ እየተመለከተችው በመምሰል እሱ ጋር ሄዳ የተወነችው ትወና ነበረ። አክሊሉ ደግሞ በወቅቱ ወደ እሷ ሲመጣ እንደ አጋጣሚ ያው ጉዳዩን ሳይጀምር ሰው ደርሶበታል። ያንኑ እንግዲህ ዛሬ አስታውሶ ወደ ሉላ ለመቅረብ እየሞከረ ነው ያለው። ሞገስ ደግሞ በተቃራኒው ማንም ሰው ወደ ሉላ እንዲቀርብ አይፈልግም። በተለይ ደግሞ አክሊሉን በጣም ከጥንቃቄ ከሚያደርጉለት ሰዎች ውስጥ ነው። ምክንያቱም አክሊሉ የተደበቀ ማንነት አለው። ጨካኝ መሆኑንም በተደጋጋሚ ይናገራል። አልፎ አልፎ አንዳንዴ ራስን ማሞገስ ጥሩ ባይሆንም ጀግና ነኝ እኔን የሚያክል ሰው የለም ሁሉ ይላል። እንግዲህ በትወናው ላይ እንደምናየው በአሁኑም ላይ ሉላን ለመቅረብ እየሞከረ ነው ያለው። ይህ ነገር ደግሞ ሞገስን አበሳጭቶታል። ሞገስ ከቤት ወጥቶ ወደ መድብል ለመሄድም አይችልም። ጥብቅ የሆነ ክትትል ስላለ ግቢ ውስጥም ሆነ በግቢ ውስጥ በሚኖሩ ሰዎች ላይ እንግዲህ እናትየዋ ደግሞ ግራ ተጋብቷታል። ምክንያቱም ይህ አክሊሉ የሚባል ሰው 2 አይነት ማንነት መኖሩን እስካሁን ድረስ አታውቅም ነበር። ተከራዮቹ ግራ እያጋቧት ይገኛሉ። እንግዲህ የኔ ልጅ በጣም የዋህ በጣም መልካም ልጅ ነው በማለት እየተናገረች ቢሆንም እኮ ይሄን አክሊሉ ነው ወይስ ተሳስተው ነው በማለት እንግዲህ መርዙም ካሁን በፊት እንደተናገረው የዛሬው ፈተና ባይዘዌ በመርዙም ላይ ያው እንደቀጠለ ነው ያለው። ምክንያቱም ይታወቃል ሰገን ከወጣች በኋላ ሰገን ከጠፋች በኋላ እዚህ ከግቢ ውስጥ ከምትኖሩት ሰዎች ውጪ ሌላ ማንም እኔን ሊደፍረኝ አይችልም
እንዴት ጠላት ከሩቅ ሲመጣ እንዴት አላየውም? እንዴት በሩን ሲከፍቱ አላያቸውም? እኔ ሌሊቱን በሙሉ እንቅልፍ አልተኛም። ነገር ግን ቤቴ ሁሉም ክፍል ተከፍቶ ነው የማገኘው። እንደዚሁም አግቻት የነበረው ሰገን ከክፍል ክፍል እየተዘዋወረች ሁሉ የማገኝባት ጊዜ አልፎ ተርፎም ደግሞ የምጠፋበት ጊዜ አለ። ዛሬ ግን የሆነ ሰው ነው ይዟት የወጣው በማለት በጣም ሲረብሻቸው ሲያስቸግራቸው ነበረ። በስተመጨረሻም እንግዲህ በመድብል ሰዎች አማካኝነት በካሌብ ሰዎች ማለት በካሌብ ሰዎች አማካኝነት የካሌብ ሰዎች በየቦታው እንግዲህ አላቸው የሚከታተል ሰው እና የሆነ ቦታ ላይ መድብል ይዟት ሲሄድ እንደታየ፣ ነገር ግን ከዛም በኋላ የገቡበት ቦታ እንዳልታወቀ እንደዚሁ አካባቢው የት እንደሆነ ከየት ወደ የት እየሄዱ እንደነበረ የታዩበት ቦታም ተነግሯቸዋል። ከዛም በኋላ የትኛው ቤት ውስጥ ነው የገቡት? ርቀው ሄደዋል ወይስ እዛው ሰፈር ውስጥ ናቸው የሚለውን እንግዲህ የካሌብ ሰዎች ግራ በመጋባት ከአክሊሉ ጋር እየተወያዩ ይገኛሉ። እንግዲህ የካሌብ ሰዎች የደረሱበት ኢንፎርሜሽን ይህ ቢሆንም በመድብልና በሞገስ መካከል ግን ምንም አይነት ግንኙነት መኖሩን እስካሁን ድረስ ያወቁት ነገር የለም። ምክንያቱም በቤታቸው ውስጥ በአክሊሉ ቤት ውስጥ እየኖሩ ያሉ ሰዎች መኖራቸውን እንጂ ስማቸውን፣ ስም ዝርዝራቸውንም ሆነ ፎቷቸውን ለካሌብ ሰዎች አላኩለትም እንጂ መድብልና ካሌብ የቅርብ ሰው እንደሆኑ ካሌብ ያውቃል። ነገር ግን ይህ ኢንፎርሜሽን ለአክሊሉ ለራሱ ትዝ ስላላለው ይህንን ነገር አላደረገም። ይህ ማለት ደግሞ መድብል በቅርብ ኦልሬዲ ሞገስንም ነፃ ማውጣት ይችላል። እስከዛ ድረስ ሞገስ ካልተጋለጠ ማለት ነው። እና ሞገስ እስካሁን ድረስ ምንም እንኳን ትልቅ የሆነ መስዋዕት እየከፈለ ቢሆንም ከመድብል ጋር ምንም አይነት ግንኙነት እንደሌለው ነው እስካሁን ድረስ አክሊሉ የሚያውቀው። ደግሞ አክሊሉ በሰገን ጉዳይ ላይ ብቻ ሳይሆን በሰነዱም ጉዳይ ላይ በቤቱ ካርታ ጉዳይ ላይ ትልቅ የሆነ አሳሳቢ ሁኔታ ላይ ደርሷል። ይህ ነገር ደግሞ ይበልጥ የሰገንን ጉዳይ ችላ ብሎ ወደ የቤቱ ፋይል ላይ እንዲያተኩር አድርጎታል። ምክንያቱም ከአሁን በፊት ቤት የተወሰደበት ሞገስ በካሌብ ሰዎች አማካኝነት ነው የተወሰደበት። ነገር ግን አክሊሉ ካሌብ ይህንን ቤት የወሰደው ከሞገስ መሆኑን እስካሁን ድረስ አክሊሉ አያውቅም። ካሌብ ግን ይህን ነገር ያውቃል። ለዚህም ነው የአክሊሉ ቤት ውስጥ እየኖሩ ያሉ እነ መርዞ እነ ሞገስ ፎቶቸው ስማቸው ካሌብ ቢደርስ ቶሎ ሊጋለጡ ይችሉ ነበር። ይህ ነገር ግን ፈጽሞ አይሆንም። ሞገስ ቤቱን ካስመለሰ በኋላ ቢሆን እንጂ ሞገስ ቤቱን ካስመለሰ በኋላ ደግሞ አክሊሉ አወቀ አላወቀ ምንም ያን ያክል የሚያስቸግር ነገር አይደለም። እንግዲህ ለፊርማ እንደዚሁም ደግሞ ለአንዳንድ ጥያቄ አክሊሉ ወደ ቢሮ ተጠርቷል። አክሊሉ ሄዶ ምን አይነት ድራማ ሰርቶ ቤቱን ያስረክብ ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ